ክቡራት የቻናሌ ቤተሰቦች ባላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ስለ አብርሽ አዲስ የተሰማ ትኩስ መረጃ አለች። ሁላችሁም እንግዲህ ሊያልፋችሁ አይገባም። ሁላችሁም ቪዲዮን ስትጀምሩ ሰብስክራይብ እያደረጋችሁ የላይክ ምልክቷንና የሼር ምልክቷን እያደረጋችሁ ቤተሰብ ሁኑ። እንግዲህ አሪፍ የተሰማች ዜና አለች። እሷ ላይ ሐሳብ እንሰጥበታለን። ሁላችሁም እስከመጨረሻው ተከታተሉ። አሪፍ ነገር ታገኙበታላችሁ። ወደ ቪዲዮ ማይክል ጃክሰን ይሉታል ሽገዳይ እሷ አልነበረም ወይ የሷ ባለ ጉዳይ ሰበር ዜና። ክብራን አርሜ ተመልካቾችን ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እላለሁ። እንግዲህ አዳዲስ መረጃዎችን ወደ እናንተ ጧት ማታ የምናመጣበት ቻናላችን ነው ማለት ነው። እንዳይረሳ ጋይ ሰብስክራይብ ማድረግ እንዳይረሳ። ማይክል ጃክሰን የሚዲያው ክላሽ የቲክቶክ ክላሽ ያቢመጣ ያቢንጫጫ ምንም የማይበግረው ጀግና የቡታጅራው ንጉስ። ታዲያ ማይክል ጃክሰን ቲክቶክ ሌላ ቲክቶክ ከፈተ እንዴ? ምን አለ መሰላችሁ? ርቀትክን ስትጠብቅ ዋጋህን ትጨምራለህ ብሏል ማለት ነው። እውነት ነው። ርቀትክን ስትጠብቅ ልክ እንደ ወርቅ ውድ ትሆናለህ። ወርቅ ያለ ቦታው ርካሽ ነው ይባላል ማለት ነው። ስለዚህ ከአንዳንድ ሰዎች ደግሞ እንደው ምን አይነት አገላለጽ ነው የምር ለአብርሽ ይሄ ንግግር አያንሶ የምር ነው ምላችሁ። አቀራቅ ስትል አንተ ተወዳጅነትን ሁሉን ነገርነትክን ታፈራለህ። ስለዚህ ብዙ ከሰው ብዙ ነገር አትጠብቅ። በነገራችን ላይ አንተ ብዙ ተራምደላቸው ብዙ አርገላቸዋልና እነዛ ሰዎች ደግሞ ያረጉልኛል ማለት በፍጹም ዘበት ነው። ያ ሰው ላንተ የተለያየ ጉድጓድ ነው የሚቆፍርልህ። እናቴ ህዝቤ ማይክል ጃክሰን ምን አግኝቶ ነው ተመቸው ምናምን ትላላችሁ እንዴ? እንደዚህ ፏ ብትን እያለ ዱሶ አለ ቡናው አለ እንዴ ሁሉ ነገር አለ ፍላወር አለ ሁሉ ነገር አለ። ማይክል ጃክሰን እንደዚህ ራስክን ስትጠብቅ እናቴ ውሻው ራሱ ይቀናል ባንተ። ውሻ ራሱ ይቀናል። እንደው እንዴት አይነት አገላለጽ ነው የምር እምላችሁ። ሐሳብ አላችሁ አሁን በዚህ ንግግሯ ትቃረኑታላችሁ በእናታችሁ። ድንጋው ተውሻው እንጭዋል እንደው ድንጋው ራሱ ይቀናል። አረ ይሄ ልጅ እንዲሰማረበት አሁን ትናንትና እንደዛ እንደው ፏ ብትን ዝንጥ ብለ ስትመጣ አረ ይሄ ልጅ አልታመመም መሰለኝ። አረ ይሄ ልጅ ተሞሽሮ ነው የመጣው እንዴ? ይሄ ልጅ ፊልድ ሄዶ ነው እንዴ የመጣው? ስንት ነገር ተባልክ ነው ስንት ተሰጭ መሰል አንተ እንደሆንክ እናቴ ጧት ማታ ልክ እንደ አበባ ጧት ማታ በቃ ይጠወልጋል። ኳድሮ እንኳን ማይክል ጃክሰን እኮ አይጠወልግም። እንዳያችሁት ነው እንግዲህ ከስንት ችግር ከስንት ነገር መጥቶ እንዴት ያማረበት እንዴት ፏ ብሎ እንደመጣ የምር ነው የምላችሁ። ፈጣሪ እኮ ግሬስ ይሰጣችሁ። በቃ እንደዚህ ነው ራሱ በቃ ፍክት እያለ እኮ ነው የሚመጣው። ለምን መሰላችሁ? አንዳንዴ ውስጣቸው ንጹህ ሰዎች እፊታቸው ላይ ኑራቸው ያበራል። ማይክል ጃክሰን ንጹህ ሰው ነው። ብዙ ሰዎችን ቀይሯል። ብዙ ሰዎች ደግሞ ተለውጠውበት አይተናል። እንዴ እኮ ነው ሰው ማለት ይሄንን በቃ እንቀየራለን። ዛሬ ከሱ ጋር ስናያቸው ነገ ደግሞ ከሌላ ጋር ሆነው ማይክል ጃክሰንን ለመተቸት ለመጎንጨት ምናምን ይመጣሉ። በፍጹም አይሆንላችሁ። ማይክል ጃክሰን ቁርጡንም ጥብሱንም ከትፎውንም አይቤውንም ሁሉንም ነገር እናቴ እየተንከባከበ ራሱን እንደዚህ ፏፍሽ ይላል። እናንተስ? በቃ ማረግ ያለበት ነገር ማለት ነው። እኔ አብርሽ በጣም ነው የሚመቸኝ ታውቃላችሁ። መቼም እሱን የሚጠላ ሰው ጤነኛ ሰው ነው ብዬ አላስብም። በጭንቀት ትሞታላችሁ እንዴ? ማይክል ጃክሰን ለምን አማረበት እንዴ? ሴቶቹን አከሳ። እሱስ ወደሱ ነው እንዴ እንትኑ ዘይቱ ወር እንዴ? ብዙ ነገር ደግሞ ዘይት እያሉ አረ ዘይቱ የተስማምቶታል አዲስ ዘይት ቀይሯል ይላሉ። ዘይት ደግሞ ከመቼ ጀምሮ ነው ለሰውነት ተስማሚ የሆነው? አረ ሰው ግን አረ ከባድ ነው ዴ ስለምን ዘይት እኔ መኪና ብቻ ነው ዘይት እንዲቀየርለት የሚፈልገው እኔ እስከማውቀው። እንደውም ዘይት ማይክል ጃክሰን እንደውም ጨጓራ ስላለበት ዘይት ጥሩ አይደለም። ዘይት ተጠቅሞ ደግሞ ተጠቀም እያላችሁ ደግሞ የብስ ጨጓራው ልታባብሱበት ነው። ይሄ በዶክተር ራሱ የተከለከለ ነው። ዘይት ጥሩ አይደለም። እነ ዘይት እነ ምልህ ምናምን የተለያዩ እንትኖች የሚያቃጥሉ ከበርበሬ ጀምሮ ክልክል ነውና ማይክል ጃክሰን እናቃጥላችሁ ደፉ ከሆነ ጥላቱ ድፍት ይበልሱን እንቦጣ። አሜን። ገና ኢትዮጵያን ይመራ። አራሜን በሉ እንዴ አሜንም በል እንጂ ወገን እንዴ ስላችሁ በመክናየት እኮ ነው። መቼም አንተን ያያላበደ የለ የቡታጅራ ወንዶች አልቀው እንደው ማይክል ጃክሰን ብቻ ነው የቀረው። ስለ ማይክል ጃክሰን ቲክቶክም ስገባ ማይክል ጃክሰን መተላለፍ የለም። ሚዲያም ስገባ ማይክል ጃክሰን ትችላለህ ስለ አባቴ ይችላል። የምር ነው የምላችሁ። ምን አይነት አገላለጽ ነው እንደው ድበት እውነት እንዳታቆም ማለት ምልኔ በመክኔቱ ማይክል ጃክሰን። ስለዚህ ዛሬ እንደ አዲስ ነገር ያለ ይሸተኛል። ማይክል ጃክሰን የት ሄዶ ነው? ኡጋንዳ ገብቶ ነው? የት ገብቶ ነው? መቀሌ ገባ? ሐዋሳ፣ ደሴ? ህዝቡ ሐሳብ ላይ ነው ማለት ቴንሽናቸው ሰርቆት ነው ያለው ማይክል ጃክሰን። እናቴ የሄርሜላ ንጉስ ነው። ምንም ቢሆን ምንም ሂድበት ማይክልዬ፣ እንዳታቆም መንገድክን። የሚገርም አገላለጽ ነው። እኔ በጣም ነው የተመቸኝ። እንግዲህ አብርሽ አሁን አሪፍ ነገር ላይ እንዳለ እያየን ነው። እንኳንም ፈጣሪ ከሱ ጋር ሆነ። እስቲ ለአብርሽ ያላችሁን ፍቅር ግለጹለት። ሐሳብ አስተያየት ማጋራት እንዳይረሳ። ሰብስክራይብ ማድርጉ። እንደዚህ አይነት አጠር ያሉ ቪዲዮዎች አቀርብላችኋለሁ። ሪአክት እናደርግበታለን። ይመቻችሁ።